ኢትዮጵያን ለአንድ ሳምንት የመራት መሪ እንዳለ ታውቃላችሁ? ካላወቃችሁ ታሪኩን ዛሬ ልንገራችሁ። ይህ መሪ ሌተናል ጀነራል ተስፋዬ ገብረኪዳን ይባላል። በግንቦት 13 1983 የቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ሀገር ጥለው መሸሻቸውን ተከትሎ ሀገሪቱን ለ6 ቀናት ከግንቦት 13 ቀን እስከ ግንቦት 19 ቀን ድረስ በፕሬዝዳንትነት የመሩ ሰው ናቸው። ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዝዳንት ሌፍትናንት ጀነራል ተስፋዬ ገብረኪዳን ተክተው ይሰራሉ። ጀነራል ተስፋዬ እጅግ አስጨናቂ የተባሉ የ6 የስልጣን ቀናት የነበራቸው ሲሆን በወቅቱ አዲስ አበባን ከቦ በነበረው ኢህአዴግ ሰራዊት እንዲሁም አስመራን እየተቆጣጠረ በነበረው በሻዕቢያ ጦር የተጨነቁበት ወቅት ነበር። በተለይ የኮሎኔል መንግስቱ አገር ጥሎ መሸሽ በውጊያው ሆኖ የሰማው ኢትዮጵያዊታዊ ሰራዊት ከየጦር ግንባሩ ተስፋ በመቁረጥ ወደ አዲስ አበባ የተመለሰ በነበረበት ወቅት ነበር ሀገሪቱን ሲመሩ የነበሩት። ምንም እንኳን ለ6 ቀናት ሀገሪቱን ቢመሩም በ6ቱ ቀናት ውስጥ ተጨማሪ የደም መፋሰስ እንዳይኖር የተኩስ አቁም በማወጅ የኢትዮጵያዊታዊ ሰራዊትን በክብር አሰናብተዋል። የኢትዮጵያ ሕዝብ ሰላም ጠምቶታል። የችግሮች ሁሉ ምንጭ የሰላም መታጣት በመሆኑ ቀዳሚ ጉጉቱና ናፍቆቱ ሰላም ነው። በተጨማሪም የአዲስ አበባ ከተማን ካላስፈላጊ ጥፋትና ውድመት ለመጠበቅ ሲባል ከተማዋን ያለምንም ችግር ለኢህአዴግ ጦር በሰላም እንዲገባም ፈቅደዋል። እንዲሁም በግንቦት 8 1981 መፈንቅለ መንግስትና በሌሎች ፖለቲካዊ ምክንያቶች ታስረው የነበሩና ሞታቸውን የሚጠባበቁ የህሊናና የፖለቲከኛ እስረኞችም እንዲፈቱም አድርገዋል። ደቡብ የብሔራዊ ሸንጎ 3ኛ አስቸኳይ ጉባኤ ለሰላም ካስተላለፈው ጥሪ ጋር በማገናዘብ የመንግስት ምክር ቤት አምኖበት ሙሉ ምህረት ተደርጎላቸው የተፈቱት በግንቦት 8 ቀን 1981 በመፈንቅለ መንግስት ሙከራ ምክንያት የተያዙ የሰራዊቱ አባላትና ሌሎች በልዩ ልዩ ፖለቲካ ምክንያት ታስረው የነበሩ ግለሰቦች በመንግስት ህንፃዎች ላይ የተሰቀሉትን የመንግስቱ ኃይለማርያም ፎቶዎች እንዲወርዱ እንዲሁም በወቅቱ በኢዮቤልዩ ቤተ መንግስትና በአፍሪካ ህብረት አዳራሽ መሃል ባለው መንገድ ላይ ቆመውን የሌኒን ሐውልት እንዲነቀል በማድረግ ሰላማዊ የስልጣን ሽግግር እንዲደረግም ትልቅ ስራን ሰርተዋል። በነገራችን ላይ ሌተናል ጀነራል ተስፋዬ ገብረኪዳን የሚመሩት የ6ቱ ቀን መንግስት የተስፋዬዎች መንግስት ይባል ነበር። እንዲህም ሊባል የቻለው ጠቅላይ ሚኒስትር ተስፋዬ ዲንቃ፣ የውጭ ጉዳይ ሚኒስትር ደግሞ ተስፋዬ ታደሰ፣ የሀገር ውስጥ ጉዳይ ሚኒስትር ወይም የደህንነት ሚኒስትሩ ደግሞ ተስፋዬ ወልደ ስላሴ፣ የሀገሪቱ ፕሬዝዳንት ደግሞ ራሳቸው ተስፋዬ ገብረኪዳን ስለነበሩ ነው። በግንቦት 1983 የኢህአዴግ ሰራዊት ወደ አዲስ አበባ መግባት መጀመሩን ተከትሎ ሌተናል ጀነራል ተስፋዬ ገብረኪዳን ጨምሮ ብዙዎቹ መሪዎች ጥገኝነት ጠይቀው ጣሊያን ኤምባሲ የገቡ ሲሆን እዛው ኤምባሲ ውስጥም ለ13 ዓመታት ኖረው አብሯቸው በጥገኝነት ኤምባሲ ውስጥ ከገባው ከሌተናል ኮሎኔል ብርሃኑ ባይጋ የነበራቸው አለመግባባት ወደ ኃይል ተቀይሮ በወቅቱ ቤት ውስጥ በነበረ የመስታወት ጠረጴዛ ላይ በጭንቅላታቸው ወድቀው የነበረ ሲሆን ያ በፈጠረባቸው የጭንቅላት ውስጥ ደም መፍሰስ የተነሳም በግንቦት 25 1996 ዓ.ም ህይወታቸው ሊያልፍም ችሏል። እንግዲህ ኢትዮጵያን ለ6 ቀናት የመሩት ሰው ታሪክ ከብዙ በጥቂቱ ይህንን ይመስላል። ታዲያ እንደዚህ አይነት ይዘት ያላቸው ቪዲዮዎች በብዛትና በአይነት ፕሮፋይል ውስጥ አለ፣ ገብታችሁ እዩ። ታዲያ ፎሎ ማድረጋችሁን እንዳረሱ